ሰላም ሙኒት አልሐምዱሊላህ ወይ አሁን አጭር እኔ ላንቺ መቼም ውሸትም አታውቂም ሐቅን ትናገሪያለሽ ፊት ለፊት ትጋፈጫለሽ ስለ ተስፋዬ ገንዘቡ ስለ መጥፋቱበትና በግሩፕ የተሰበሰበውን በተለያየ መንገድ አንቺም ከኪስሽ ያወጣሽው ገንዘብ አለ ያ ቅድምም እንዲያጋጣሚ አምልጦሽ ያው ተናግረሻል እሱን አትከጂም ግን ይሄ ሁሉ ገንዘብ እንደጠፋበት ጠፍቶበት እንደጠፋ በግል ጉዳዩ አጥፍቶት እንደጠፋ ታውቂያለሽ አታውቂም አውቃለሁ አላውቅም እስኪ ወላሂ ልጆችን ኢንሳኛ አላውቅም ወላሂ ለአዚም አላውቅም ተሰብስቦ ብር ይዞ እንደጠፋ ማቀው ነገር የለም እኔ እስከማቀው ድረስ እዚህ በምንተባበራቸውን ልጆች ልከን ይቀበለናል በቀደም እንደገለጸልህ ደግሞ 3-4 ጊዜ ሬሳ ስንልክ ራሳችን ተቀብሎናል ቤተሰቦቻቸውን ተቀብሏል ያንን በተመለከተ የሚዋጣው ገንዘብ ወይም ይሄ ለካርድ ተብሎ የሚመጣው 4000 ያንን ሁሉ ከቨር ስለማያደርግ ራሴ በራሴ እማደርገው እርዳታ ለድርጅቱ ግን ይዞ ስለመጥፋቱ ወይም ድርጅቱ ላይ ችግር እንዳለበትና ድርጅቱ ገንዘብ ጠፍቶበት ተስፋዬ እንደጠፋ አንቺ አታውቂም ላ ጠፋ አይደለም እኔ ላስረዳሃ አንተ ጋር አደራረሱ ለውጥ ሊኖረው ይችላል እኔ ማቀውን ደግሞ ልንገር እኔ ማቀው ኢንካም ስለሌለው ድሮ ከነበረበት ቦታ ቀይሮ ሌላ ቦታ ሄዷል ኦኬ በፊት ልጆችን ይቀበል ነበር መቀበል አቁሟል ለራሱ ኬዝ ደግሞ ከሀገር ወጥቷል ከዛ በተረፈ ግን ገንዘብ ይዞ ጠፋ የሚለው ነገር እኔ ጋር አልደረሰም በራሱ ኬዝ እንዴ ይሄ ፐርሰናል ላይፉን እኔ አይመለከተኝም ድርጅቱ ጋር የተያያዘ ነው በድርጅቱ አሁን ራሱ እኮ ይውልሽ ካርድ ሲሰጡ አንድ ነገር ልንገርህ ወላሂ ለአዚም ወላሂ ከድርጅቱ ጋር በተያያዘ ነገር ከሀገር ወጥቷል ወይም ጠፍቷል የሚል ነገር እኔ ጋር አልደረሰም ከሀገር ወጥቷል ሳይሆን ገንዘቡ ሙሉ በሙሉ የወጣ ገንዘብ የትኛው ገንዘብ ጆከር የትኛው ገንዘብ ራሱ እኮ ለካርድ ይውልሽ 2 ሚሊዮን ብር እኮ አለሽ እኮ ያ ከነበረው ነው ያላቀው የትኛው ገንዘብ ታያለሽ እሱ 2 ሚሊዮን ብር እኔ አላውቅም አታሳስተው ጆከር የከይ በድርጅቱ አካውንት እስካሁን ስንት ብር ገብቷል አልከኝ እስካሁን ድርጅቱ አካውንት ምንም ገንዘብ ገብቷል ማልሽ አይደል 2 ሚሊዮን እሱ ኖ መንገድ አታስታት አሁን መንገድ አታስት ጆከር አዳም በማንኛው ምን ያህል ብር ገብቷል እስከዛሬ ስትል ወደ 2 ሚሊዮን ብር ገብቷል ያልኩ እሺ እሱ ያለች ያለችው አሁን ጭራሽ የባንክ አካውንት ቁጥር አለ በነገር ላይ ኖ አይ አንተ መንገዱን አታስታ እኔ አሁን ምን ያህል ብር ገብቷል ላልከው ነው አዳምጠኝ አንተ 2 ሚሊዮን ብር ቢያንስ ገብቷል አልክ ይሄ ከሆነ እኛ ያንን ድምሩን መደመር አቅተን ንፍጣሞች አይደለም ግን ሙኒት ደግሞ ያለች ያለች ለማወቅ ደግሞ ባንክ አካውንቱን እስከ ትላንት ድረስ ትራንዛክሽን እኔ እኮ ስለ ሙኒትና እኔ ነን እኮ እያወራን አሁን አንተ እኮ ተስፍሽ ይጠይቀኝ እኔ ልመልስለት አንድ ጊዜ እማቀውን እኔ ያስረዳሃለሁ ጆከር ያለ ምንም ችግር ይኸውልሽ እሱ አሁን አንቺ ድርጅቱ አቅቶት አንቺ እንደምትረጂ ከግልሽ እንደምታዋጪ ያለውን ሌላ ሰው እንደማያወጣ እየተናገርሽ ነው ስህተት ነው እሱ ላይ እንድትመለሽ ስለፈለኩ ነው አሁን ሌላ ጭቅጭቅ ውስጥ የገባ ነው ቢያንስ 2 ሚሊዮን ብር ገብቷል አለ አየሽ ድርጅቱ ከተከፈተ ጀምሮ 2 ሚሊዮን ብር ገብቷል አለ እኔ ድርጅቱን ካወቅኩት የ6 ወር የ7 ወር እድሜ ነው ያለኝ ረጅም ጊዜ አላውቅም ሙሉ መረጃ የለሽ ኢንካሙን ላቅ አልችልም ምክንያቱም የድርጅቱ አባል ነኝ ረዳት ነኝ እንጂ ውስጥ ገብቼ የሚሰሩትን ስራ ማስታወቂያ ሰርቻለሁ ምክንያቱም ብዙ ልጆችን ረድቶልኛል ፐርሰናሊ እኔ ወይም ሳሪ መሲ ያ ታቀናለህ ተሰብስበን ልጆችን ከዚህ አስተካክለን ስንልክልን እሺ ለዚህ ለሁለት ወር ያክል ለምን ጠፋ ምክንያቱም አቅም እንዴት ገንዘብ አጣ የወጣው ገንዘብስ ያ ሁሉ በካርድ ገንዘብማ እኔ እስከማውቀው ተስፍሽ ማነህ ጆከር እኔ እስከማውቀው ድረስ ልጆቹ የላኩት ገንዘብ ልጆቹ ላይ ነው የዋለው እናሳጥረው ተይውሽ አንቺ ስለ ተስፋዬ ምንም የምታውቂው በተጭበረበረም በተለያየ የሰማሽው ነገር የለም ስለ መጭበርበር ምንም የሰማሁት ነገር የለም መጭበርበር ሳይሆን የተጭበረበረ ገንዘቡን ያዘው በዚህ በድርጅቱ ስም የወጣው ገንዘብ ከሌላ አንተን ጋር አንተን ብሎ ገንዘቡ ጠፍቶበት ድርጅቱንም ዘግቶ ወደ የነበረበት ሀገር እንደተነበር ይሄን ነገር አልሰማሽም የሚወራ ነገር አለ ሰሞኑን ሚዲያ ላይ ይዘን እንመጣለን ብለው
ሰዎች ብለውኛል። ያንንም ደግሞ በተናገሩ ሰማለሁኝ። እኔም ሰሚ ነኝ። ምክንያቱም ሲጀመር እስከማቀው ድረስ እኛ በእኛ በኩል እኛ በረታተን የተሰበሰበ ወይም ይሄ ለካርድ ተብሎ የመጣው ነገር ለጡት ካንሰር በተላከችዋ ልጅ ሬሳው ካንዴም ሁለቴ ስንልክ እዛ ላይ እንደዋለ ነው የማቀው። ጎሎም ደግሞ አስተካክለናል ራሳችን። ይሄንን ብቻ ነው የማቀው። ግን ትርፍ ገንዘብ ኖሮ እሷ አጭበርብሮ ይዞ ሄደ የሚለውን ነገር እኔ አላውቅም። ወሬውን ሰምተሻል። የሆነ ወሬ አለ በፐርሰናል ላይፍ ውስጥ ያለ ወሬ አለ። ያ ግን እኔ በፐርሰናል ከድርጅቱም ጋር በትልቁ ድርጅቱ ጋር የተያያዘ ስለሱ የማውቀው ነገር የለም። ቤቱን መልቀቁን አውቃለሁ። አሁን የመጡበት ድርጅት ላይ እርዳታ እያደረጉ እንዳልሆነ እንካም እንደሌላቸው ይሄንን ሰምቻለሁ። ከዛ በተረፈ የራሱ ፐርሰናል ላይፍ ላይ የሚወራ ወሬ አለ። እኔ ጆከር አንተ መተህ ሙኒት እከሌን እናግዝ ብትለኝ የጆከር ፐርሰናል ላይፍ ምንድነው አይደለም የምለው። የመጣችሁ ልትረዳ የመጣችሁ ልጅ ምንድናት ነው የምንለው። ፐርሰናል ላይፍ ላይ የደረሰው በድርጅቱ ምክንያት ነው። ምንም ስራ የለውም ድርጅቱ። በድርጅቱ ገንዘብ ከሌላ ሰው ጋር ነበር፣ ከሌላ ይችኛዋ ደግሞ ያን በዛ ላይ እኔ አሁን ራሷ ቦታ ስለምታ እዚህ ውስጥ መግባት አልፈልግም። አሁንም ሌላ እንትን ውስጥ እኮ ስለሚያስገባ ነው ተያይዘን። ገብቶሻል አይደለ? ያን አንቺ የምትይውን ነገር ራሷ ባልተቤቷ ላይ ስትጀምረው እኛም የምናወጣው ነገር ስላለ እናካሂደዋለን። ላመሶልኝ ይሄ ነው ያለው ነገር። አለ ጉድ ያለ በቃ ድርጅቱ ላይ ችግር እንዳለበትና ድርጅቱ ገንዘብ ጠፍቶበት ተስፋዬ እንደጠፋ አንቺ አታውቂም? ላ ጠፋ አይደለም። እኔ ላስረዳህ። አንተ ጋር አደራረሱ ለውጥ ሊኖረው ይችላል። እኔ ማቀውን ደግሞ ልንገርህ። እኔ ማቀው ኢንካም ስለሌለው ድሮ ከነበረበት ቦታ ቀይሮ ሌላ ቦታ ሄዷል። ኦኬ፣ በፊት ልጆችን ይቀበል ነበር፣ መቀበል አቁሟል። ለራሱ ኬዝ ደግሞ ከሀገር ወጥቷል። ከዛ በተረፈ ግን ገንዘብ ይዞ ጠፋ የሚለው ነገር እኔ ጋር አልደረሰም። በራሱ ኬዝ እንዴ? ይሄ ፐርሰናል ላይፉን እኔ አይመለከተኝም። ድርጅቱ ጋር የተያያዘ ነው። በድርጅቱ አሁን ራሱ እኮ ይኸውልሽ ካርድ ሲሰጡ አንድ ነገር ልንገርህ፣ ወላሂ ለአዚም ወላሂ ከድርጅቱ ጋር በተያያዘ ነገር ከሀገር ወጥቷል ወይም ጠፍቷል የሚል ነገር እኔ ጋር አልደረሰም። ከሀገር ወጥቷል ሳይሆን ገንዘቡ ሙሉ በሙሉ የወጣ ገንዘብ። የትኛው ገንዘብ ጆከር? የትኛው ገንዘብ? ራሱ እኮ ለካርድ ይኸውልሽ 2 ሚሊዮን ብር እኮ አለሽ እኮ። ያ ከነበረው ነው ያላቀ። የትኛው ገንዘብ ታያለሽ? እሱ 2 ሚሊዮን ብር እያለ አታሳስተው። ጆከር የጠየከኝ በድርጅቱ አካውንት እስካሁን ስንት ብር ገብቷል አልከኝ። እስካሁን የድርጅቱ አካውንት ምንም ገንዘብ ገብቷል ማለት አይደል? 2 ሚሊዮን እሱ ኖ መንገድ አታስታት። አሁን መንገድ አታስት ጆከር አዳም። በማንኛው ምን ያህል ብር ገብቷል እስከዛሬ ስትል ወደ 2 ሚሊዮን ብር ገብቷል ያልኩ። እሺ እሱ እያለች ያለችው አሁን ጭራሽ የባንክ አካውንት ቁጥር አለ በነገር ላይ ኖ አይ አንተ መንገዱን አታስታ። እኔ እስከዛሬ ምን ያህል ብር ገብቷል ላልከው ነው። አዳምጠኝ አንተ 2 ሚሊዮን ብር ቢያንስ ገብቷል አልክ። ይሄ ከሆነ እኛ ያንን ድምሩን መደመር አያቅተን ንፍጣሞች አይደለም። ግን ሙኒት ደግሞ እያለች ያለችው ለማወቅ ደግሞ ባንክ አካውንቱን እስከ ትላንት ድረስ ትራንዛክሽን እኔ እኮ ስለ ሙኒትና እኔ ነን እኮ እያወራን። አሁን አንተ እኮ ተስፍሽ ይጠይቀኝ እኔ ልመልስለት። አንድ ጊዜ እማውቀውን እኔ አስረዳሃለሁ ጆከር ያለምንም ችግር። ይኸውልሽ እሱ አሁን አንቺ ድርጅቱ አቅቶት አንቺ እንደምትረጂ ከግልሽ እንደምታዋጪ ያለውን ሌላ ሰው እንደማያወጣ እየተናገርሽ ነው። ስህተት ነው። እሱ ላይ እንድትመለሽ ስለፈለኩ ነው። አሁን ሌላ ጭቅጭቅ ውስጥ የገባ ነው። ቢያንስ 2 ሚሊዮን ብር ገብቷል አለ። አየሽ ድርጅቱ ከተከፈተ ጀምሮ 2 ሚሊዮን ብር ገብቷል አለ። እኔ ድርጅቱን ካወቅኩት የ6 ወር የ7 ወር እድሜ ነው ያለኝ። ረጅም ጊዜ አላውቅም። ሙሉ መረጃ የለኝም። ኢንካሙን ላውቅ አልችልም። ምክንያቱም የድርጅቱ አባል ነኝ ረዳት ነኝ እንጂ ውስጥ ገብቼ የሚሰሩትን ስራ ማስታወቂያ ሰርቻለሁ። ምክንያቱም ብዙ ልጆችን ረድቶልኛል ፐርሰናሊ። እኔ ወይም ሳሪ መሲ ያ ታውቀናለህ፣ ተሰብስበን ልጆችን ከዚህ አስተካክለን ስንልክለት እሺ ለዚህ ለ2 ወር ያክል ለምን ተቀብሎ አስታሞልነ። ምክንያቱም አቅም አጣ። አቅም እንዴት
ገንዘብ አጣ። የወጣው ገንዘብስ ያ ሁሉ በካርድ ገንዘብማ እኔ እስከማውቀው ተስፍሽ ማነህ ጆከር እኔ እስከማውቀው ድረስ ልጆቹ የላኩት ገንዘብ ልጆቹ ላይ ነው የዋለው። እናሳጥረው ተይውሽ። አንቺ ስለ ተስፋዬ ምንም የምታውቂው በተጭበረበረም በተለያየ የሰማሽው ነገር የለም? ስለ መጭበርበር ምንም የሰማሁት ነገር የለም። መጭበርበር ሳይሆን የተጭበረበረ ገንዘቡን የያዘው በዚህ በድርጅቱ ስም የወጣው ገንዘብ ከሌላ እንትን ጋር እንትን ብሎ ገንዘቡ ጠፍቶበት ድርጅቱንም ዘግቶ ወደ የነበረበት ሀገር እንዴት ነበር? ይሄንን ነገር አልሰማሽም? የሚወራ ነገር አለ። ሰሞኑን ሚዲያ ላይ ይዘን እንመጣለን ብለው ሰዎች ብለውኛል። ያንንም ደግሞ በተናገሩ ሰማለሁኝ። እኔም ሰሚ ነኝ። ምክንያቱም ሲጀመር እስከማውቀው ድረስ እኛ በእኛ በኩል እኛ በረታተን የተሰበሰበ ወይም ይሄ ለካርድ ተብሎ የመጣው ነገር ለጡት ካንሰር በተላከችዋ ልጅ ሬሳው ካንዴም ሁለቴ ስንልክ እዛ ላይ እንደዋለ ነው የማውቀው። ጎሎም ደግሞ አስተካክለናል ራሳችን። ይሄንን ብቻ ነው የማውቀው። ግን ትርፍ ገንዘብ ኖሮ እሷ አጭበርብሮ ይዞ ሄደ የሚለው ነገር እኔ አላውቅም። ወሬውን ሰምተሻል። የሆነ ወሬ አለ በፐርሰናል ላይፍ ውስጥ ያለ ወሬ አለ። ያ ግን እኔ በፐርሰናል ከድርጅቱም ጋር በትልቁ ድርጅቱ ጋር የተያያዘ ስለሱ የማውቀው ነገር የለም። ቤቱን መልቀቁን አውቃለሁ። አሁን የመጡበት ድርጅት ላይ እርዳታ እያደረጉ እንዳልሆነ እንካም እንደሌላቸው ይሄንን ሰምቻለሁ። ከዛ በተረፈ የራሱ ፐርሰናል ላይፍ ላይ የሚወራ ወሬ አለ። እኔ ጆከር አንተ መተህ ሙኒት እከሌን እናግዝ ብትለኝ የጆከር ፐርሰናል ላይፍ ምንድነው አይደለም የምለው። የመጣችሁ ልትረዳ የመጣችሁ ምንድናት ነው የምንለው። ፐርሰናል ላይፍ ላይ የደረሰው በድርጅቱ ምክንያት ነው። ምንም ስራ የለውም ድርጅቱ። በድርጅቱ ገንዘብ ከሌላ ሰው ጋር ነበር፣ ከሌላ ይችኛዋ ደግሞ ያን በዛ ላይ እኔ አሁን ራሷ ቦታ ስለምታ እዚህ ውስጥ መግባት አልፈልግም። አሁንም ሌላ እንትን ውስጥ እኮ ስለሚያስገባ ነው ተያይዘን። ገብቶሻል አይደለ? ያን አንቺ የምትይውን ነገር ራሷ ባልተቤቷ ላይ ስትጀምረው እኛም የምናወጣው ነገር ስላለ እናካሂደዋለን። ላመሶልኝ ይሄ ነው ያለው ነገር። አለ ጉድ ያለ በቃ ቅርታና ሙኒት ያው እሷ አንድ አጋሽ ስለሆነች ስለዚህ ማህበር ኦዲቲንግ ምናምን ላይክ እዚህ ማህበር ምናምን ላይክ እዚህ